በጣም ይኸው የእሱ ጉዶች እንደዚህ ናቸው። ተመልከቱ። ይሄ ምን ማለት እንደሆነ ማለት ነው። ይሄ ለዚህ ምላሽ ምን እንደሆነ ማወቅ እፈልጋለሁ። ስታገለ የነበረው ይሄ ሚስጥር እንዳይወጣል ምን አይነት ምላሽ አለ ለዚህ ፎቶ? ለፎቶ ብቻ አይደለም እጅ ላይ ለደረሱት ለእያንዳንዱ ፋይል ምን አይነት ምላሽ አለ? ይሄ በጣም ጥቂቱ ነገር ነው። በጣም ማለት ነው። ሳቶጃ አስጨከንኩ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ አለ ነው ማለት ከስደት መጥቼ ያገኘሁት ማስታወሻዬ ነው። በቃ ስደቴን የማስታውስበት ባሌም ወንድሜም የልጆቼ አባትም ሁሉ ነገሬ ነው እና ያ ሰው እንደዛ ሆኖ በጣም ይቅርታ እናንተ ፊት በጭራሽ ማልቀስም ምንም ማድረግም አልፈልግም ነበረ፣ ግን ምላሻችሁን ማወቅ እፈልጋለሁ። የዚህ ምላሽ ምን እንደሆነ ማወቅ እፈልጋለሁ። ይሄ ነው ያለው ነገር፣ ይሄ ነው በቃ እንደምትመለከቱት ይሄ እነዚህ ምን ማለት ናቸው? እስቲ ቤተሰብ እናንተ ብትሆኑ ምን ተወስናላችሁ? እስቲ እነዚህ ምንድን ናቸው ብላችሁ ነው የምታስቡት? እስቲ ንገሩ። ለዚህ ምላሽ እንኳን ስጠይቀው ማለት ነው ምን አይነት መልስ ሰተኝ ነው የሄድከው? ምን አይነት መልስ ሰተኝ ነው ከቤት ሸሽታ የጠፋው? ለልጆች የምታስቀምጣቸው ፋይሎች እነዚህ ናቸው? ለትዳር የምታስቀምጠው ማስታወሻ ይሄ ነው? ይህ ምን ማለት እንደሆነ ማወቅ መስማትም እፈልጋለሁ። እኔ ይህንን አላምንም። የምር እኔ በጣም ግራ ያጋባኝ ነገር ነው። ማለትም እንዴት ባለትዳር ሆኖ ልጆች እያሉት እንዴት እንደዚህ ሊያደርግ ይችላል? ወይ ፕሮሞሽን እየሰራ ነው። አይኖ ፕሮሞሽን ከሆነ ደግሞ በስርዓት ከቤት ከመውጣት ሊያስረዳት ይችላል። በነገራችን ላይ ማለት ነው እኔ ብቻ አላቅም። እስኪ ውድ ተመልካቾች እስኪ እኔው ጨርሰን ቤተሰብ እናንተ ብትሆኑ ምን ታደርጋላችሁ? ማለት እኔ በሆን ይሄንን አደርጋለሁኝ በሉኝና ማለት ነው። እኔም ቢያንስ ከጠቀሟችሁና እናንተን ካጠነከራችሁ እኔም እንድጠነክርበት እና እንድማርበት እኔም ደርሶብኝ እንደዚህ አድርጋለሁ ይህን ወስኛለሁ በሉና የሆነ ነገር ብትነግሩኝ በጣም ደስ ይለኛል። ማለት የእኔ ብላችሁት ይሄን አላመት አብራችሁት የኖራችሁት ሰው ልጅ ወልዳችሁለት ትዳር አለኝ ብላችሁ ከስደት መጣችሁ፣ ለዛውም ከስደት መጣችሁ ያንን ሰው አምናችሁ አንድ ላይ እየኖራችሁ ይሄን ያህል አመት አብራችሁ ቆይታችሁ በመሀል ግን ያገባችሁ ሰው ባለትዳር ሆኖ ብታገኙት ትዳር እንዳለው ብትሰሙ ምን ታደርጋላችሁ?
ያለሁበትን ስሜት እንደዚህ ነው ብዬ መግለጽ አልችልም፣ እውነት ለመናገር ማለት ነው። በጣም ማለት በጣም ከባድ ሁኔታ ውስጥ ነው ያለሁት፣ ከባድ ስሜት ውስጥ ነው ያለሁት። አንድ ጭራሽ ባለትዳር ማለት እንዴት ባለትዳር ልጆቹን ትቶ ምን? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ብቻ እኔ ግራ የሚገባ የውድ ቤተሰቦች ይቅርታ አድርጉልኝ እንጂ ማለት ነው አንዳንዴ ሴቶቹ ራሱ ምን አይነት ሴቶች ናቸው ማለት ይሄ ላይ ባለትዳር እንደሆነ ወይም የተደበቀ ነገር የለውም። ሶሻል ሚዲያ ላይ ያለ ነገር ነው። ይሄን የውብዬ ትዳር ማለት ነው። የተደበቀው የሶሻል ሚዲያ ተጠቃሚ ባይሆን ኦኬ፣ ሶሻል ሚዲያ ተጠቃሚ ናቸው። ውብዬና ናሂ ባለትዳር ናቸው። ልጅ እንዳላቸው ይታወቃል። ሴቶቹስ ማለት ነው እኔ የምለው ባለትዳርና ልጅ የወለደን ሰው ልጆቹ ያለ አባት ያለ እናት እንዲያድጉ የምታደርጉ ሰዎች በመጀመሪያ ደረጃ ቅድሚያ እግዚአብሔር የስራችሁን ይስጣችሁ ነው የምለው። እንደዚህ የምታደርጉ ሴቶች ነገ በእኔ ይደርሳል፣ ነገ እኔንስ ጥሎ በእኔ ላይ ቢያገባ ሳለማላታችሁ ይሄ አይምሯችሁ፣ አስተሳሰባችሁ በጣም የወረደ ነው ብዬ ነው የማስበው። ሲቀጥል ደግሞ ናሂ ምን አይነት እኔ እንጃ ብቻ። በነገራችን ላይ ይሄ ዝም የሚል ሰው በጣም ከባድ ነው። ምንስ ነገር ቢያጋጥሙ እንዴት እስከ ማግባት ድረስ ይደርሳል? ኧረ በስመ አብ። ያለ ጥያቄዎቼ መልስ አላገኘውም። ሁለተኛ ደግሞ ለእኔ ለራሴ ምንም አይነት ችግር የለብኝም። ችግሬ ምንድነው? ሁል ጊዜ እኔና እሱ መሀል እንደዚህ አይነት ችግሮች ሲፈጠሩ በጣም የምፈራውና ወደፊትም የሚያስፈራኝ ነገር ምንድነው? ለልጆቼ ነው። ለልጆቼ ምን አይነት ፋይል ነው ማስቀምጥላቸው? ማለት ምን አይነት ፋይል ላስቀምጥላቸው? እንደዚህ አይነት አስቀያሚ ፋይል ነው። እና ቤተሰቦች ለልጆቼ እንደዚህ አይነት ነገሮችን ማስቀረት አልፈልግም። ማለት አስቀያሚ የሆኑ ፋይሎችን ማስቀመጥ አልፈልግም እና ለዛም ነው ነገሮችን በሚስጥር አድርጌ ለመያዝ የሞከርኩት። በጣም የሚያስከፋው ማለት ስሜት በጣም ይጎዳል። ቤተሰብ በጣም ነው ስሜት የሚጎዳው ማለት በጣም ውስጥ ይሰብራል እና እንዴት ብዬ ላስረዳችሁ? የሚሰማኝን ስሜት እየሆንኩ ያለሁትን ነገር እያሳለፍኩ ያለሁትን ነገር ማለት ነው እንዴት አድርጌ ላሳያችሁ? በጣም ነው የሚከብደው እና በጣም አስቀያሚ ነገር ነው። ቤተሰቦች እናንተ ይሄ ነገር ቢገጥማችሁ ምን ታደርጋላችሁ? ማለት በጣም ስሜቱ በጣም ለኔ በጣም ስለከበደኝ ነው። ማለት ሲደርስ አንተ ምን እየተሰማክ ነው? ከኔ ሸሽተህ ስትሄድ ምን ላይ ስጠኝ ስልክ ችላ ብለህኝ ባላወቀ እንንጃ ብለህኝ የራስን ፎቶ ራስን እያሳየው ግን እኔን ምንድን ነው ያልከኝ? እንንጃ መልስ አይሆንም። እኔ ለዚህ ነገር ማለት ነው አንዴ ጀምሬዋለሁ። ገባክ አይደለ? እስከ መጨረሻው ድረስ ሄድበታለሁ ከዚህ በኋላ ማለት ነው። ብቻዬን ነገሮችን ለማስተካከል እና ያንተን ገበና ለመደበቅ 1 ወር ሙሉ ለፍቻለሁ። 1 ወር ሙሉ ማለት ነው። ገባክ? አሁን ግን ማለት ነው አንድ ሚዲያ አውጥቼዋለሁ። አንዴ ሚዲያ ሰምቶታል። ገባክ? ለእያንዳንዱ ነገር መልስ እፈልጋለሁ። መልስ እንድሰጠኝ እፈልጋለሁ። ማወቅ እፈልጋለሁ። የማወቅ መብትም አለኝ። ቆይ እንዴት ነው የሚቻለው? ቤተሰብ ቆይ እንዴት ነው የሚቻለው? በትዳር ላይ ሌላ ትዳር መመስረት እንዴት ነው የሚቻለው? እንዴት? የእውነት በጣም ነው የሚያስጠላው። ስሜቱ በጣም ነው የሚያስጠላው። እኔ እንደዛ ሁኜ ቢሆን ኑሮ እና እንደውም በሴት ሲሆን ያምራል። ከዚህም በፊት አግብታ ሊሆን ይችላል። በእኔ ያምራል። ምክንያቱም አረብ ሀገር ቆይቼ ነው የመጣሁት። አረብ ሀገር አግብታ ሊሆን ይችላል ተብሎ ሌላ ነገር የሆነ ሰበብ ሊመጣ ይችላል። አንተ እንዴት እኔ ለራሴ አላለቅስም። ማለቅሰው ለልጆቼ ነው። የእውነት ልጆቼ በጣም የሚያሳዝኑኝ።
በጣም ይከብዳል ማለት እውነት ለመናገር ለልጆቻችሁ ምንድን ነው የምታቆዩት? እኔ የአሁኑ ትውልድ ትዳር ምን እንደሆነ ራሱ ሊገባን እየገባንም አይመስለኝም፣ ሴቶቹም ሆነ ወንዶቹ ማለት ነው። ለምን ብትሉ ይሄ ልጅ ባለ ትዳር እንደሆነ እየታወቀ ሴቶች እሱስ ቢሆን ማለት አይዱ ነው፣ ለቤተሰቦቹ አይጨነቅም። በዛ ላይ ደግሞ ማለት እንዴት ሊያገባ እሱ በቤሎ ከውብዬ ከኮ በቁርባን ነው የተጋቡት። እንደዚህ ቁርባን ቤት ቁጭ አድርጎ በቁርባን ተጋብቶ አንደኛ በሃይማኖታችን የተከለከለ ነው። ሁለተኛ ነገር አረ በጣም ይከብዳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ በጣም ነው የሚከብደው ማርያም። እንደዚህ በነገራችን ላይ የነውብዬ ትዳር አዲስ አበባ ከገቡ ጀምሮ ፈተና ላይ ነው ያለው። እኔ ክፍለ ሀገር ይሻላቸው ነበር የሚመስለኝ። ምክንያቱም እዛው ቤተሰቦቹ ጋር ሆነው አንደኛ ቤተሰቦቹ ይገስጡታል፣ ብዙ ነገር አለ። እዚህ ጋር ግን ጓደኛ ብዝቷል። በጣም ከባድ ነው እና ከባድ ነው ብቻ ይከብዳል። ውብዬ እኔ እንደ ራሴ የምለው በራሴ አስተሳሰብ የምለው ውሳኔሽ አሁን ልጆች ፊት እያለቀሽ ማየቱ ሳይሆን ይሄ የህፃን ልጅ ደግሞ ቶሎ ነው እንትን የሚለው ማለት ነው የሚይዘው የህፃን ጭንቅላት ማለት ነው ቶሎ ነው እንትን የሚያደርገው እና እኔ እንደኔ የምለው አሁን ማዘሩ ታመዋል። የናሄ እናት ታመው ሆስፒታል ገብተዋል። እናቱ ከዳኑ በኋላ ቀጥታ አርባ ምንጭ ሄደሽ ያለውን ነገር እንዲያስረዳሽ እና ከሆነ ሆነ ካልሆነ ደግሞ ፍች ፈጽመሽ በቃ ልጆችሽን ማሳደግ ነው። ምንም እንደዚህ አይነት ነገር ሁልጊዜ ጠብ ሁልጊዜ ማለት ይሄን አመትማ በጸብ ነው ያሳለፉት ነው እውነት ለመናገር ማለት ነው። ስለዚህ እንደዚህ አይነት ህይወት ደግሞ በጣም ያስጠላል። በቃ አንድ ፊት ቁርጣ ወግ በኋላ የለኝም ብላችሁ ልጃችሁን ብታሳድጉ ይሻላል። እንደዚህ ይሄ ነገር ሌላ የሆነ ህይወት ካለው ማለት ነው። ሶ ያቺ ልጅቷ ደግሞ ነገ በውብዬ ላይ እሷ እንዳገባት በእሷ ላይ ደግሞ ሌላ እንደማያገባ ምን ያክል እርግጠኛ ናት? አይዶኑ ነግበኔ ያለ ማለት አይምሮ ማገናዘቢያ ማጣት ነው ብዬ ነው የማስበው። ለማንኛውም ውድ ቤተሰቦች ለውብዬ እንግዲህ ጠንካራ ሴት ጎበዝ ሴት ሆነሽ ልጆችሽን ማሳደግ ልጆችሽን ትልቅ ደረጃ ማድረስ ነው የሚጠበቅብሽ ብዬ ነው የማስበው። ለትንሽ ለትልቁ ለሆነው ላልሆነውም ስታለቅሽ የሆነ ነገር አንቺ ብትታመሚ ለልጆች ታስፈልጊያቸዋለሽ ብዬ ነው የማስበው። ምክንያቱም በቃ በቤተሰብ ይዘሽ ጠይቀሽው እውነት ፕሮሞሽንም እየሰራ ከሆነ ኦኬ ህይወትሽን ትቀጥያለሽ። ካልሆነ ደግሞ በቃ መለያየትን ነው ምን የምመርጠው ይሄ ነው በቃ። ምንም እሱን ሁሌ ጊዜ በጸብ አንዷ ሴት ጋር ሲሄድ አንዷ ሴት እየተለማመኩት ልኖራችን ለልጆችም አስፈልጋቸዋለሁ። ምክንያቱም እሷ እንደዚህ በምታለቅስበት ሰዓት ብዙ ነገር ይገጥማታል። አያችሁ አይደል? ልጇ አሁን አታልቅሽ እያለ ነው። ይሄ ህፃን ልጅ ማለት ነው። ይሄ ህፃን ልጅ እንግዲህ አታልቅሽ እያለ የእናቱን እንባ እየጠረገ ነው። ሰው ውብዬ ጠንካራ ሴት ሆነች ለልጆችሽ ታስፈልጊያቸዋለሽ። የሚሆነው ሁሉ ለበጎ ነው ብለሽ የራስሽን ህይወት መምራት ነው ብዬ ነው የማስበው እንደኔ። እና ይሄ ግን ይሄን ነገር አድርገው ከሆነ በጣም ባለጌ ነው። አንደኛ በሃይማኖታችን አይፈቀድም፣ ሁለተኛ ለራስ ለልጆች ራሱ